ያጅል መጣለሁ አዲ ነው ዲ አንተ ልጅ እኮ ምርጥ ልጅ ለምን ጨላንተ እኮ ምናልባት እኮ የሚያግዘን ነገር ይኖራል። እኔ ምንም አይመቸኝ። ሂድና አንተ ተቀበል። እኔ እጃለሽ አታ እንዴት ነህ? አሎ እንዴት ነው ባርኪ? ጠፋ አይደል? አዎ ትንሽ ቢዚ ያደረገች አይደል? ከተገናኘን ቆይተናል። ለዛ እንዴት ነው ታዲያ? አንተ ጋር ምን አለ ዴቭ? አዴ ደህና ናት? ምንም አዲስ ነገር የለም። ያው እንደምታውቀው ነው። እኔ አፍቃሪ፣ አዴ ተፈቃሪ። ምን ነው እስካሁን አልተገናኛችሁም እንዴ? አዎ አላገኘኋትም። ደህና ናት መሰል። ናውል ጋር ለቅሶ መሄዳቸውን ሰሙ። በእውነት ይቅር በይ ልብ አድሮባቸዋል። ለአደይና ለሊዱ ብዬ ነው እንጂ ሄድኩት። ልጁ አይመቸኝም ታውቃለህ። ከመወዳቸው ሰዎች ላይ አይኑን ማንሳት ይኖርበታል። አለበለዚያ ግን ጸቡ ከኔ ጋር ነው። እኔም ካገኘሁት አወራዋለሁ። አደይንም ስለ አንተ ለማውራት እሞክራለሁ። ውስጥ አይ ምንም አትበላት፣ ተዋት። ልቧ ሳይወድና ሳይፈቅድ ምንም ልናደርግ አንችልም። እና በአደይ ተስፋ ቆረጥክ ማለት ነው? በፍጹም አልቆርጥም ባርኮት። በአደይ መቼም ተስፋ ልቆርጥ አልችልም። ግን ታውቃለህ እያመመኝ ነው። ፍቅሯ ከአቅሜ በላይ ሆኖብኛል። በርታ በል እንጂ ዴቭ። አይደለም ይሄንን ስንት ነገር አሳልፈን የለ እንዴ? ይሄ እኮ አይከብደንም። አደይንም ደግሞ ቢሆን ለመረዳት ሞክር። ምናልባት እሷ ያሰበችው ነገር ይኖር ይችላል። እኔም ቀርቤ ካወራት ቆይቻለሁ። የሚሳካልኝ ይመስላል? ይኸውልህ ዴቭ፣ አንተ ለአደይ ምቹ እስከሆንክ ድረስ እሷ ወደ አንተ የማትመጣበት ምንም ምክንያት የለባትም ብለህ ነው? ወዴት ነው? የትም ትንሽ ደብሮኝ ወክ ላድርግ ብዬ ነው። ባርኪ በቃ እናንተ ወክ አድርጉ። እኔ እረፍት ለማድረግ ልሞክር። እኔ ገብቼ ባርፍ ጥሩ። ፕሊዝ በቃ አንቺ ወክ አድርጊ። ነው ለማን ነው አለ አለ ምን ኪንጎ ምን ነክቶት ነው እኔ ስመጣ የሚሮጠው? ቶ በእናትህ እሱን ይልቅ አንተ ተጽናና፣ በረታ። ምን አማራጭ አለኝ ብለሽ ነው? ቤዛ ቤዛ ነው አንተ ጋር እየመጣሁ ነበር እኮ። ምን ነው ፈለግሽ? አዎ እንደዛ ነገር ነበር። ምን አባሽ ነው መገላምጭ? ቆይ ነው ከሱ ጋር ደግሞ ምን ሰራለህ? እያየሽኝ አይደል? ቁጭ ብዬ እያወራሁ። ይልቅ ለምን ነበር የፈለግሽ? አይ በቃ ተው፣ ደውዬ እነግርሃለሁ። ምን ጆሬ ሊያዝልሽ? ዳይመንድ ቤተሰብ ነው፣ አትፍሪ። ምን ነበረ? በቃ ሌላ ቀን እናወራለን። እሺ አዴና ልጁን እየተንከባከብሻቸው ነው? እኔ ስለ እነሱ ምን አገባኝ? እኔ ለራሴ የሚንከባከበኝ ሰው ፈልጋለሁ። እንኳን የቤት ሰራተኛ ልንከባከብ። ይኸውልሽ ስለ አዴ ከሆነ እንደዚህ የምታወሪው ከቆመ ፖል ጋር እንደዚህ አጋጭቼ ወደ ልጅነትሽ እንዳልመልስሽ። ኧረ በቃ አንተ ማን ስለሆንክ ነው የምታጋጨኝ? አንቺ ቤዛ ሂጂ፣ በቃ ቤት መጥቼ እናወራለን። ሂጂ። አስኮናይ ምን ትመስላለች? በመድኃኒዓለም እቺ ገመድ አቁ ምንድን ነው ደግሞ የተሰበሰባችሁት? ወኩ አለቀ ቤዛ። ቆይ የትም እየዞርሽ እየመጣሽ የምትገቢበት ቤት ይሁን የኔ ቤት? ወይኔ ፍቅር፣ ቆይ እማዬ ትምጣና ጠራርጋ ታስወጣልኛለች። ይኸው ምን አልኩ? ቤት ያለውም ቤት የሌለውም ምኑም እየመጣ እዚህ ቤት ውስጥ ይታጎራል። ባለቤት የሌለው ቤት አደረጋችሁት እኮ። ቆይ ፍቅር፣ ይህን ሁሉ ነገር የምትናገሪው እኛ ስለመጣን አይደለም አይደል? ፍቅር ብዙ ማለት የጠበቅብሽ ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዙ ተተረፍረፍ ይበልልኝ።
ሰራተኛዋ አደይ ክፍል 55ን ይዘን ከች ብለናል። ላይክ ሼር ሰብስክራይብ እያደረጉ ቤተሰብ ይሁኑ። ሌሎዬ ቤዛን የተሸሸገና ልትያጭበረብር የነበረውን ማንነት ደረሰችበት። ባርኮት ሲሰማ ምን ሊሆን አብረን የምናይ ይሆናል። ኪንጎና ናኦልም ፔስ ጓደኛሞች ሆነዋል። ሊሊ ለናኦል ስራ ፈልጋለሁኝ ብላቸዋለች እና አደይ ስለ አባቷ ማን ተናገረባት? ምንስ ነው እያሰበች ያለችው አደይ? አብረን የምናይ ይሆናል። ላይክ ሼር ሰብስክራይብ እያደረጉ ያበረታቱን ከልብ አድርገን እናመሰግናለን። አደይ ለአባቴ ማን ነው የተናገረው? አንተ ወይስ እኔ ትለዋለች። ማን ሊያደርገው ይችላል ብዬ ሳስብ የመጣልኝ አንተ ብቻ ነው። ምናልባት ለሌላ ሰው ተናግረ ከሆነ አስታውስ። በፍጹም አደይ፣ እኔ ለማንም አልተናገርኩም። እርግጠኛ ነህ? ከኪንጎ ውጪ ለማንም አልተናገርኩም። ኪንጎ እስካሁን ስራ አላገኛችሁም እንዴ? አረ የለም ለሊ። ኤላ እስኪ ለእነዚህ ልጆች ምን ስራ ፈልግላቸው። እሺ ፈልግላችኋለሁ። ለጓደኞቼም እነግራችኋለሁ። ምናልባት እኛም ማታ ማታ ስንወጣ እንሳቀቅም ይሆናል። ስማ። አቤት ዳይመንድ፣ ምንድን ነው ችግር አለ? ኪንጎ ስለ አደይ አባት ከአንተ ውጪ ለማንም አላወራሁም። ሌላ የነገርከው ሰው አለ? አረ ለማንም አልተናገርኩም። እርግጠኛ ነህ? አልተናገርኩም። ሲጀመር በወራ ከአንተ ውጪ ሌላ ሰው ማውራ አለ? ታዲያ እንዴት እንደዚህ በቀላሉ ሊያውቅ ይቻላል? ቆይ ምንድን ነው የተፈጠረው አደይ? አይ ምንም። ቆየና አይደል እዚህ በቃ እንሂድ። ሌሎቹ እስኪ ቀድሞውን ሄደዋል። እኔ ምክንያቷን አላውቅም። እማዬ መተሽ እንደሚሆን አድርጊ። ቤት ውስጥ ያለውን ስራ በሙሉ እኔ ነኝ የምሰራው። እዚህ ስለመጣችሁ አመሰግናለሁ። ላደረግኳችሁ ለበድልኳችሁ ነገር በሙሉ ይቅርታ። የእናንተ እዚህ መገኘት ለእኔ ትልቅ ዋጋ አለው። ሁሉም ነገር የሆነው በአደይ ነው። እሷን አመስግናት። አደይ የኔ ጥሩ ሀሳቢ። ለዚህ እኮ ነው መወደስ። ምንድን ነው የምቀባጥረው? ሰውዬ አንተን አላወራሁም፣ አደይን ነው ያወራሁት። ቆይ አንተ ምንም አሰማም እንዴ? ስንቴ ነው አደይ አጠገብ እንዳለ ያልኩ? አረ ተው አትጣሉ፣ ሰው ቤት ነው ያለ ነው። ቆይ አንተ ትወዳታለህ እንዴ? ምንድን ነው እንደዚህ የሚያደርግ? አዎ ወዳታለሁ። ያማል እንዴ? አረ ተረጋጋ፣ በእናትህ ራስህን አረጋጋ። ድሮም አልመጣም ብዬ አንተ እየጎተትክኝ መጣ። ይቅርታ ነው ልኝ ልከተሉሽ። እግዚአብሔር ያጽና። ለቅሶ ሊደርሱ ነው የመጡት ወይስ እዚህ ጸብ ለመፍጠር ነው የመጡት? አይታይሽም እንደ አደይ አንቺ ማንም ሊናገርበት እኮ ስለማይፈልግ ነው። ናኦሌ እነሱን ተዋቸው፣ ግን እዚህ ብቻ መኖር አይደብርም? ልጁ ምንድን ነው ዴቭ? ተነሽና ተስተካክለሽ ቁጭ። ቆይ አንቺ ልጅ ካገኘሽው ሰው ጋር ሂደሽ ልጥፍ ነዋ። ኧረ አንቺ ልጅ ተረጋጊ። እንዴ እኔ ተመችቶኛል፣ ችግር የለውም ዴቭ። አንተማ እንዴት አይመች? እስኪ ባካችሁ፣ እኔ ወንድማችሁ አይደለሁ? ምንድን ነው ናኦል? ይሄ ሁሉ ሰው አንድ ቤት እየኖረ ለእኔ ጥገኛ የሚሆን ሰው ይጠፋል? ማንም ፈለግ አደይ፣ ቆይ ለምን አንቺ እዚህ አትሆኝም? ስትወጪ ስትገቢ ቤቱ አስተማማኝ ነው፣ ማንም ሊያይሽ አይችልም። ኤላ ምን እያልክ ነው? አዋ ዴቭ፣ አባቷ ከሚያገኛት እዚህ ብትሆነ ይሻል። በፍጹም አደይ እዚህ አትሆን። አንተ ጋር መሆነ ደብሮ ከሆነ ደግሞ ናኦል ጋርም አትሆንም። ወደ ቤት ትመለሳለች። እንዴ ባለቤቷ አደይ እያለች እናንተ መከራከር ምን አመጣው? ናኦል በጣም አመሰግናለሁ፣ ግን እኔ እዚህ የመሆን ሀሳብ የለኝም። አባቴ ቢመጣ እስካሁን ይመጣ ነበረ። ሄሎ ብርሃኔ። ደህና ነኝ እህቴ፣ አንቺ እንዴት ነሽ? አደይ አባቷ የተሳሳተ ቤት አግኝቶ ወደ ነበረበት ተመልሰዋል። አደይን አላገኛትም። አደይን በደስታ ፈንጠቅጠቅ ብላለች። ልሎ
ሌሉና ፍቅር እየጀመሩ ይገኛሉ። እና ኦልጋ እንድትቀመጥ ቤት ቢያመቻቹላትም ዴቭ ወልዛ ግን እንድትቀመጥ አልፈለገም ነበረ። ምክንያቱም እዛ አብራው እንድትኖር ነው እንጂ የሚፈልገው ለብቻዋ ሄዳ እንድትቀመጥ አልፈለገም ማለት ነው። ባርኮት መጣች። ቤዛም የጠነሰሰችውን ሴራ አላወቀም። በችግሩ ብቻ ብሩን ብላ እንደመጣች ሳያውቅ ለፍቅር እንደመጣች ነው እሱ እያሰበ ያለው። ቤዛ ግን አላማዋ ሌላ ነው። አረ ባርኮት ንቃ! መቼ ነው የምትነቃው? ውድና የተከበራችሁ ቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ። ከልብ እናመሰግናለን። ሊዱ ፍቅርን አነቀቻት። አሁን ቀጥለሽ ታዴ ላይ ራስሽን አንሺ ብላ ማለት ነው። ፍቅር እስከ መቼውም ድረስ ቢሆን ተሰው ላይ ተንኮልና ተሸር ልወጥ አትችልም።